ከባለ ቀንዳሙ እባብ እስከ ባለ ክንፋ ሴት፣ ሰውና እንስሳ ድቅያ እስከ ተንሳፋፊ ስኩዊድ ብቻ ምን አለፋችሁ እናንተ ብቻ ውዱ ጊዜያችሁን አውሱኝ እንጂ የማልነግራችሁ ጉድ የለም። ዛሬ በዚህ ፕሮግራም እንደ ታሪክ የሚነገርላቸውን በዚህ ዘመን ከኛ ጋር መኖራቸውን የማናውቃቸውን ፍጥረታት በካሜራ እይታ ውስጥ የገቡትንና ወቸው ጉድ የሚያስብሉ ልዩ ልዩ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። ከናንተ የሚጠበቀው ቪዲዮውን ላይክ ቻናሉንም ሰብስክራይብ በማድረግ መጀመር ብቻ ነው። ዊንግድ ፎረስት ሌዲ ጊዜው እንደ ኤሮፓውያኖቹ አቆጣጠር በ2002 ዲሴምበር ወር ላይ ነበር። በአንድ በበረዶ በተሸፈነ ጫካ ውስጥ በመጓዝ ላይ የነበረ ግለሰብ ለማመን የሚከብድና ህልም ነው የሚያስብል ነገር ከመንገዱ ያስቆመዋል። አንዲት ነጭ ልብስ የለበሰችና ነጭ ክንፎች ያሏት ሴት ከረጅም ዛፍ ጀርባ ቆማ ይመለከታል። ይህቺም መልአክ ትሁን ምን ለመለየት ግራ የሚያጋባ ግማሽ አካሏ በዛፍ የተሸፈነና ግማሽ አካሏ የሚታየው ባለክንፏ ሴትን ሲመለከት ያለ መረጋጋት ሲጮውና ወደ መሬት ቢወድቅም ለመንገድ ጉዞ በግንባሩ ላይ ያደረገው ካሜራ ግን ሁሉንም ነገር ቀርቶ አስቀምጦታል። ከቀናቶች በኋላም ይህ ቪዲዮ በሶሻል ሚዲያ ከተሰራጨ በኋላ ብዙዎች መልአክ እንዳየ ቢናገሩም የግል አስተያየት ከመስጠት ባለፈ እንዲህ ነው ብሎ ለመናገር ግን የማይመች ሆኖ አልፏል። ለማዳዎቹ ግሪፊን ቆየት ካሉና በሶሻል ሚዲያ ከተለቀቁ እጅግ የሚገርምና በአብዛኞች ዘንድ ጥያቄ ፈጥሮ ያለፈ እስካሁን መልስ ያልተገኘላቸው ቪዲዮዎች መካከል አንዱ ነው። በተለምዶ አጠራራቸው ግሪፊን የሚባሉትና ከተለያየ ስፍራ የተለያየ ቪዲዮዎች የሚገኙባቸው በግሪክ ሜቴዎሎጂ ብዙ የተባለላቸው ኦልድ ክሬቸር ፍጥረታት እንደ ውሻና ድመት አሊያም እንደ ሌሎች የቤት እንስሳት ከሰው ጋር ሲቦርቁና ሲጫወቱ ያሳያል። ክንፍና አፋቸው የንስር ሰውነታቸው ደግሞ የአንበሳ መሰል የሆኑት እነኚህ የሚያማምሩ ፍጥረታት በብዙዎች ዘንድ የተወደዱ ሲሆኑ አብዛኞቹ በአፈ ታሪክ የሚጠቀሱት ፍጥረታት አሁንም እንዳሉ ቢያምኑም ከፊሎቹ ደግሞ የለም ይህ የላቦራቶሪ ድቅያ ውጤት ነው የሚሉም ነበሩ። ክሬቸር ሃይደን ኢን ፋየር በአይሮፕላን እየተጓዙ በደመና መካከል ላይ የሚነድር ነገር ቢመለከቱ ምን ይላሉ? ጊዜው እንደ ኤሮፓውያኖቹ አቆጣጠር በ2000 ዓመተ ምህረት ይህ በከፍታ ላይ በመብረር ላይ ያለ አውሮፕላን መስኮት መሃል በሰማይ ላይ የሚነድር ነበልባል እየታየ ነበር። የሚደንቀው ነገር ደግሞ እሱ ብቻ ሳይሆን ከእሳቱ መካከል አንድ ሰፊ ክንፍ ያለውና ክንፎቹን እያማታ የሚበር ለየት ያለ ፍጥረታት መታየት ይጀምራል። ታዲያ መጀመሪያ ላይ ለመለየት አስቸጋሪ ቢሆንም የሰውነቱ ሁኔታ ግን ከድራጎን ጋር ፈጽሞ ተመሳሳይ ነበር። በሶሻል ሚዲያ ላይ ከተሰራጩ የማይታመኑ ቪዲዮዎች መካከል አንደኛው ሲሆን ብዙ የተደበቁ ፍጥረታት እንዳሉ ጥያቄ ፈጥሮ ያለፈ ነበር። ጋርጎይል ካፍ ኦን ካሜራ ወደ ቤቱ በመመለስ ላይ የነበረ ወጣት መንገድ ዳር በትንሽ ርቀት ኮረብታ ድንጋይ ላይ አንድ እንግዳ የሰውነት ቅርጽ ያለው ነገር ተቀምጦ ይመለከታል። ከኋላ ሲታይ መጀመሪያ አንድ የዱር ተኩላ የተቀመጠ ይመስላል። ቀረብ ብሎ ሲመለከተው ግን ከሰውነቱ ጀርባ ከትከሻው በታች ሁለት በመጠን አነስ ያሉ ትንንሽ ክንፎች መንቀሳቀስ ጀመሩ። ይህ ፍጡር ልብ ላለው ሰው ከጋርጎይል ጋር አንድ አይነት መልክ አለው። ስለ ጋርጎይል ካላወቃችሁ በአብዛኞቹ ቀደምት ምዕራባውያን ዘንድ እንዳለ የሚታመነውና ከድንጋይ በመፈልፈል በበራቸው ላይ የሚሰቅሉት ሲሆን ይህም መጥፎ መናፍስትን ይከላከላል ብለው ያስባሉ። ራሱ የሚያስፈራ ሆኖ አስፈሪ መናፍስቶችን ይከላከላል ብሎ ማሰብ በራሱ ያስፈራል። ከመቀጠሌ በፊት የስካውኖቹን ቪዲዮዎች ከወደዳችኋቸው ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን በማብራት ይህንን ቻናል እናሳድገው። ስለ ትብብራችሁ ከልብ አመሰግናለሁ። ስካይ ድራገን ቆየት ካሉ ሚቲካል ክሬቸር ቪዲዮዎች ውስጥ አንዱ ነው። ደመናማና ጸጥ ያለው ሰማይ በድንገት ወደ አንድ አስፈሪ ሁነት ይቀየራል። ክንፎች የሌሉት ነገር ግን የሚምዘገዘግና ወደ ላይ እየወጣ ያለ አንድ ፍጥረትና የአካባቢው ነዋሪዎች ሲጮሁና በሁኔታው ሲገረሙ የሚያሳይ ይህ የቪዲዮ ክሊፕ በአንድ የአካባቢው ሰው ይለቀቃል። ቪዲዮውን ልዩ የሚያደርገው ደግሞ ወቅቱ ነበር። እንደ ላይኛዎቹ ቪዲዮዎች ሁሉ ይህም ቪዲዮ ኤአይ ባልነበረበትና በግለሰብ ደረጃ
ፕሮፌሽናል ኤዲቲንግ እንኳን ባልተስፋፋበት መሆኑ ነው። ይህ ቪዲዮ ከተለቀቀ ከቀናት በኋላም ከዚያው ክልል ብዙም ሳይርቅ እንደ መጀመሪያው ያለ ፍጥረት ወደ ሰማይ ሲጋልብና ወደ ላይ ሲወጣ የሚያሳይ ጥራት የሌለው ነገር ግን ለመለየት የማያስቸግር ቪዲዮ ይለቀቃል። በቻይናና በአብዛኞቹ ኤዥያ ሀገራት እንደ ኃይልና ኩራት ምንጭ ሆነው ስካይ ድራገን ጋር ምንም አይነት ልዩነት የሌለው ይህ ጥንታዊ ፍጥረት አሁንም ድረስ መቆየቱና መታየቱ ይህቺ ዓለም ገና ብዙ ያልተገለጡ ገጾች እንዳሏት ትልቅ ምስክር ሆኖ አልፏል። ስኔክ ዊዝ ሆርንስ አንድ በተራራማ ቦታ የሚንቀሳቀስ ሰው ከተለምዶ የተለየና አይቶት የማያውቀው አይነት ፍጥረት ይመለከታል። ባለ ቀንድ እባብ። እስካሁን የሚታወቁት እባቦች ልዩነታቸው ባላቸው ቀለም፣ ግዝፈትና መርዛማነት አንጻር ቢሆንም ይህ ግለሰብ ያጋጠመው ግን በየትኛውም አይነት የእባብ ዝርያ ውስጥ የሌለና እንዲህ አይነት ፍጥረት መኖሩን ፈጽሞ የማይታወቅ ነው። ይህ ቪዲዮ በሶሻል ሚዲያ ከተሰራጨ በኋላ በዘርፉ ለተሰማሩት ባለሙያዎች አሁንም ድረስ ብዙ ያላወቋቸው ዝርያዎች እንዳሉ ማሳያ ሆኖ አልፏል። ዋይት ድራገን ፍላይት በብዙ ሰዎች ዘንድ መነጋገሪያ የነበረው አንድ ቪዲዮ ብዙዎች ተቀባበሉት። በዚህ ጭጋጋማና ቀዝቃዛ በተራሮች በተሞላ አካባቢ ደኖች ሰማይ ላይ አንድ እንግዳ ነገር ሲበር ይታያል። ይህም ሰፋፊ ክንፎቹን ዘርግቶ ሲበር ላየው ሰው የተለመደ የአዕዋፍ ዝርያ እንዳልሆነ ለመለየት ብዙም አያስቸግርም። ከምዕራባውያን ጀምሮ እስከ ኤዥያ ድረስ እንደ ታሪክ የሚወራለት ነጭ ድራጎን ጋር ሙሉ ለሙሉ የሚመሳሰለው ይህ ፍጥረት እንግዳ ነገሮች አሁን ድረስ አብሮን እንዳሉ የሚጠቁም ነበር። ይህ ቪዲዮ ምንም እንኳን አጭር ቢሆንም ለመገረምና ለመደነቅ ግን በቂ ሆኖ ነበር። ላብ ፐርፕል ድራገን እንደ አውሮፓውያኖቹ አቆጣጠር በ2003 ዓመተ ምህረት እንኳን በእንስሳት ይቅርና በሰው ላይ ጄኔቲክስ ኤክስፐሪመንት በማድረግ የምትታወቀው ቻይና አንድ የተለቀቀ ቪዲዮ በብዙዎች ዘንድ ግርምትን የጫረና አይ ቻይና ያስባለ ነበር። ይህም በላብራቶሪ የተፈጠረች አንዲት ትንሽ ሐምራዊ መልክ ያላት ፍጥረት በጣቱ ላይ ተቀምጣ ትታያለች። ይህችም ትንሽ ፍጥረት ሁለት ክንፎች ያሏትና ትንሽ የድራገን ቡችላ አሁን ላይ በምን ደረጃ ላይ እንዳለች ባይታወቅም በጊዜው ግን ቀጣይ ምን ይሆን የሚል ጉጉትን ፈጥሮ ነበር። ስኩዊድ ላይክ ክሬቸር በአንድ የመንገድ ድልድይ ላይ የነበረ ሰው ጥርት ካለው ሰማይ ላይ አንድ ለየት ያለ እንግዳ ነገር ይመለከታል። በመጀመሪያ ያጌጠ ካየት ቢመስልም ነገር ግን እንቅስቃሴው ፍጹም የተለየና ተፈጥሯዊ ያልሆነ ነበር። ጥቁርና ተንሳፋፊው ሕይወት ያለው ፍጥረት ይሁን ግዑዝ ባይታወቅም በውሃ ውስጥ ነዋሪ ከሆነው ስኩዊድ ጋር ፍጹም ተመሳሳይ ነበር። ይህ እንዲህ ብሎ ለመጥራት የማይመቸው ፍጥረትን መንገዱን አቋርጦ ከቀረጸ በኋላ ለዓለሙ ሕዝብ አጋርቷል። ዳርክ ዌብ ፊገር በዳርክ ዌብሳይት የተለቀቀ አንድ ቪዲዮ ክሊፕ ለማመን የሚከብድና በዓለም አቀፍ ሕግ የተከለከለ ሰውን ከሌላ እንስሳ ጋር የማዳቀል ውጤት የሆነ ፍጡር ያሳያል። በቪዲዮ እንደምትመለከቱት የወንድ ፊት ያለውና ከራሱ አንስቶ እስከ ጭራው ድረስ በፀጉር የተሸፈነ ፍጡር በሰው ዘንድ ፍርሃትን የጫረ ነበር። እናንተስ ምን ታስባላችሁ? ሐሳቦቻችሁን በኮሜንት አሳውቁኝ። አንድ ላይክና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም